መብረቅ ነው እንግዲህ እንደ መብረቅ ነው የወረደብን ጥይት ነው። ሆዷን ቀደው ገደሏት። አቡነ ናትናኤል ለጥቂት ተረፉ። ማንም ያልጠበቀው ክስተት። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንድጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችንን የምትመለከተ ዛሬም ወቅታዊና አዲስ መረጃዎችን ወደ እናንተ እናድርስ ዝግጅታችንን ጨርሰን መተናል። እስከ መጨረሻው ድረስ ሰብስክራይብ እያደረጋችሁ የሩታን ጫናትን ታበረታቱን ስል በሉል እግዚአብሔር ስም ጠይቃለሁ። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ በያላችሁበት ሰዓት አቆጣጠር አሜን። የአምላካችን የሉል እግዚአብሔር ስም የተመሰገነ ይሁን። ብፁዕ አባታችን አቡነ ናትናኤል ምን ገጠማቸው? እንደዚሁም ደግሞ በግሪክ የሚገኙ ኦርቶዶክሳውያን ባለማተቦች አቡነ ኤልያስን በዚህ ሰዓት እያወገዙ ይገኛሉ። እንደዚሁም ክብርት አዳነች አቤቤም እንግዲህ ለኦርቶዶክስ ሃይማኖት ተከታዮች ጥብቅ የተባለ መልእክት ማስተላለፏን በዚህ ሰዓት እየተመለከትን እንገኛለን። ብዙ ወቅታዊና አዳዲስ መረጃዎች አሉ። እስቲ ቪዲዮዎች አሉ በርከት ያሉ፣ እነሱም ቪዲዮዎች ተመልክተን እንመለስ ወደ ቪዲዮቹ። እናከብራቸዋለን፣ እንወዳቸዋለን። ስራቸውን ግን እናወግዛለን። ሰው ናቸው። አንድ እግራቸው ሞት አፋፍ ላይ ቆሞ እንዴት በዚህ እድሜያቸው ይሄን ያክል በደል ያደርሱብናል? ስለዚህ እንቃወማቸዋለን፣ ስራቸውን እናወግዛለን። መፍትሄ ስጡን። ከዚህ በፊት አባቶች ልካችሁልናል፣ ጳጳሳት ግን ምንም መፍትሄ አላደረጉልንም። ችግሮቻችንን የባሰ አስተሳስረው ነው የሄዱት። ስለዚህ እባካችሁ አባቶቻችን በፍቅር እንለምናችኋለን። እኛ ልጆቻችን ጎንበስ ብለን መፍትሄ ስጡን። በቃ መፍትሄ ስጡን። አባቶቻችን መጥተው ሶስት አባቶች ተልከው አንዱ አቡነ ኤልያስ ናቸው። ምሳና እራት እንድንመግብ ከተመደቡት መሃል አንዷ እኔ ነኝ። አባቴ ያቁኛል፣ እኔ ነኝ አጸደ ማርያም። ምን ነበር ያልኩት? አባታችን እኛ 10 ዓመት ሙሉ ተቆሳስለናል። ቀስ እያልን እንድንታረቅ እነሱም በበዓታቸው እኛም በበዓታችን፣ እኛ አብረን ስለበላን ስለጠጣን ልጆች አብረን ስላሳደግን ቀስ እያልን እንስማማለን። እንዴት በአንድ ጊዜ መጥተው ይግቡ ብለው ይሉናል? አባ ግድ የሎትም። እንደገና ደግሞ ቤተክርስቲያን ትስፋ፣ ክርስቲያን ይስፋ። አባታችን እነሱም በዛ ባሉበት ሆነው እያንዳንዳችን የሁለት የሶስት ወር ደሞዛችንን ሰጥተን ሌላ ቤተክርስቲያን እንስራ፣ ክርስቲያን ይስፋ፣ እናግዛቸው፣ ይቋቋሙ እነሱ ብያለሁ። አልኩትም አባ ብዮታለሁ። አባታችን ይሄው እንደዛ አርገው ጥላውን ሄዱ። በየጊዜው ቤተክርስቲያን ትደፈራለች፣ በየጊዜው እንደበደባለን፣ በየጊዜው የመጨረሻ የዛሬ ሳምንት ፊሽካና ፉጨት ነበር አባታችን። ይሄንን አንድ ክርስቲያን ከሚያይ ሞት ይሻለናል። ምንነግበት እኛ ዱርዬዎች አይደለንም። ብዙ ጊዜ ዱርዬዎች አይደለንም። አባቶቻችን ልጆች ወልደን ያሳደግን፣ ኢንጂነር ልጆች ያደረስን፣ ዶክተር ልጆች ያደረስን፣ የልጅ ልጆች ያየን እኛ የተከበርን ሰዎች ነን። እኛ ዱርዬዎች አይደለንም። የሃይማኖት ነገር ይዞን ነው እዚህ የምንመጣው። አይ ካላችሁ ሃይማኖቱ ለእናንተ አይገባም ካላችሁ የት እንደምንሄድ ንገሩ። አሁን ያለን እድል ሃይማኖታችንን ጥሎ መሄድ ነው። ይሄን ነው የምሎት አባታችን። እኔ ለጠቅላይ ቤተ ክህነትና ለአባቶቻችን የምናገረው ለቅዱስ ሲኖዶሱ ከእግዚአብሔር በታች ያሉት እነሱ ናቸው ችግራችን ሊፈቱልን የሚችሉት። በግሪክ ሀገር ላይ ስንኖር 30 ዓመት 40 ዓመት ሲኖሩ ቤተክርስቲያን ሰርተው አያውቁም። ዳዊት ቤተ መቅደስ ሊሰራ ስላልተፈቀደለት በሰለሞን ተፈቀደለት። እኒህ አባት መተው ቤተ መቅደስ ቤተክርስቲያን ሰሩልን በ2 ዓመት ውስጥ። አሚን እሰይ ብለን ደስታችንን ሳናጣጥም እንደገና ቤተክርስቲያናችን ተዘግታ ችግር ላይ ወድቀናል። እንደ አንድ ኦርቶዶክስና እንደ አንድ ምእመን የራሴን የምናገረው ማለት ነው፣ በራሴ የምናገረው እባካችሁ ችግራችሁን ፍትልን። አረብ ሀገር 3-4 ቤተክርስቲያን እየተሰራ ግሪክ ሀገር ላይ ተቀምጠን አንድ ቤተክርስቲያን እሷን እናዘጋ። በእናንተ በአባቶች ምክንያት በአባቶች ችግር መፍትሄ የሚሰጠን አባት እኛ ምን እናድርግ? ያለው በሰው ሀገር ላይ ነው። ሰው ሀገር ላይ እየሰራን እንዲህ እየሆነ መልሰን ደግሞ አንድ መተን ችግራችንን ለጤናችን ለሁላችን የምንለምንባት ቤተክርስቲያን ትዘጋብን። ኧረ እባካችሁን ተው፣ ተመልከቱን፣ ተው እዩ። ችግራችንን እኛ የምንናገረው ለእናንተ ነው። በቅቶናል። ከዚህ 10 ዓመት ድንጋይ ላይ እየተኛ በረዶ ላይ በሙቀት ሳንል 10 ዓመት ቤተክርስቲያናችንን እስከዛሬ ጠብቀናል።
ጥለው ከሄዱ በኋላ አሁን ምን ፈልገው መተው ነው እኛን የሚረብሹን? ይሄ ሁሉ ከናንተ መፍትሄ እንፈልጋለን። ስለ ሕያው እግዚአብሔር ብላችሁ በአብይ ጾም ላይ እንዴት ቤተክርስቲያን ትዘጋለች? እንዴት የሌላው የዓለም ሕዝብ ይፍረደን? አብይ ጾም ላይ እኛ ስጋ ወደሙ የሚቀበሉ ክርስትና የ40 ቀን ህፃን የሚነሳ የሙት አመታት የሚፈታብን ቤተክርስቲያንን አጥተናል። እባካችሁን መፍትሄ ወዳለው አካል አሳውቁልን። አመሰግናለሁ። መፍትሄው ብፁዕ አባታችን አቡነ ኤልያስ ይቅርታ ቅዱስነቶ አይለ ብፁዕነቶ አይለ ይነሱልን። ክርስቲያን ታዛለች። አባት በስርዓት ካልመንታ ታረገስ የሚያዛል ሲኖዶስ የሚያዛል። ይሄ እኔ በመጣሁበት አመታቶች ደም እያለቀሰ ነው። 2 አመት ያሳዝናል። እንዴት አባቶችን ፍቅር እንጣ? እኛ እኮ እናንተን ፍቅራችንን ነሳችሁ። ይነሱልን። አንፈልግም። በቃ በእጅና በጸሎት ይጠብቁን። ኢትዮጵያ ኦርቶዶክስ ቤተክርስቲያን ኢትዮጵያን ያዘለቁ የዛሬዋን ኢትዮጵያ የያዘችውን ቅርስ የያዘችውን ኢትዮጵያ በመገንባት ሂደት የማይተካ ሚና ተጫውተዋል የሚል ግልጽ አቋም ነው ያለው። የኢትዮጵያ ኦርቶዶክስ ቤተክርስቲያን የራሷ የሆነ ተኪ የሌለው ሚና ተጫውታለች። ሀገረ መንግስት መገንባት ውስጥ ያላት ሚና በግልጽ በታሪክም በእይታዎቻችን ውስጥም የተቀመጡ እንደሆኑ እንድታውቁት ነው። ሁለተኛ ትውልድ ግንባታ ላይ፣ ትውልድ መቅረጽ ላይ፣ ትውልድ ማስተማር ላይ የወል ትርክቶች ትውልድ ጋር ስፍራ እንዲያገኙ እንዲታወቁ ማድረግ ላይ የሀገር ባለውለታነቷን መንግስት በግልጽ ያነሳል፣ እውቅና ይሰጣል፣ እውነትም ስለሆነ። ሶስተኛ የህዝቦች ትስስር፣ ህዝብ ለህዝብ ጥሩ ግንኙነት እንዲኖረው አሁን በተለያየ አክቲቪዝም እንደሚነዛው ሳይሆን እውነቱ ተጨባጩ መሬት ያለው ህዝብ ለህዝብ በተለይም በእምነት ሳይለያይ በአገሩ ጉዳይ ላይ በጋራ መቆም እንዲችል ከሙስሊሙ ማህበረሰብ ከወንጌላውያን ጋር ከካቶሊክ ጋር በተለያየ እምነት ልዩነት ውስጥ ያሉትን እንደ ህዝብ ግን በትስስር አብሮ ከመኖር ጀምሮ አብሮ ሀገርን እስከመገንባት ጠንካራ ህዝባዊ ግንኙነት እንዲኖር ኢትዮጵያ በምሳሌነት የምትጠቀስ ሀገር ናት። በምሳሌነት የምትጠቀስ ሀገር ናት። በዚህ ውስጥ አስተዋጽኦ በሚገባ ክብር ይሰጠዋል ነው። ሌላኛው ታሪክና ቅርስን ከመጠበቅ አንጻር ኢትዮጵያ ዛሬ ዓለም ላይ የምትታወቅባቸው ቅርሶቿ ጥንታዊት ሀገር ተብላ የምትጠቀስበት 1 2 3 4 ብለን ምን ኮራባቸው ሀገራዊ ቅርሶች ሆነው እንዲጠበቁ በማድረግ በኩል የኢትዮጵያ ኦርቶዶክስ ቤተክርስቲያን የራሷን ሚና ተጫውታለች። ታሪክን በመጠበቅም በማስተዋወቅም ከቱሪዝም መዳረሻነት አንጻር በርካታ ወደ ኢትዮጵያ የሚመጡ ቱሪስቶች ኢትዮጵያን ለመጎብኘት ኢትዮጵያን ለማየት ከሚጓጉባቸው ስፍራዎችና በዓላት አንጻር የኢትዮጵያ ኦርቶዶክስ የተጫወተችው ሚና በሚገባ መንግስታችን እውቅና ይሰጣል፣ ተጫውታለችም ብሎ ያምናል። የሀገርም ብልጽግና ከሰላም አንጻር ብቻ ሳይሆን ከልማት አንጻር በርካታ እዚሁ 4 ኪሎና ዙሪያችን የምንጠቅሳቸው በርካታ መሰረተ ልማቶች ምስክሮች ናቸው ማለት ነው። እንደ ሀገርም ሰላምን፣ ልማትን፣ አረንጓዴ ልማትን፣ ሌሎችንም የልማት ስራዎችን ከመስራት አንጻር ለሀገር ያደረገችውን አስተዋጽኦ የኢትዮጵያ ኦርቶዶክስ ያደረገችውን አስተዋጽኦ በሚገባ ክብር ይሰጣል። አስተዋጽኦ አድርጋለችም ብሎ መንግስታችን እንደሚያምን ግልጽ እንድትሆኑ ነው። ከመከባበር አንጻር መከባበር፣ ታላቆችን ማክበር፣ አዋቂዎችን ማክበር፣ የአመራር ተዋረድን ማክበር፣ መከባበር አንጻር በታሪክ ውስጥ የተደረገው አስተዋጽኦ ትውልድን በዚህ በኩል በማነጽ በኩል ጥሩ አስተዋጽኦ እንደሆነ እውቅና እንሰጣለን። እንደው በእውነቱ ሳናውቅ መብረቅ ነው እንግዲህ እንደ መብረቅ ነው የወረደብን። ጥይት ነው እና መኪናዬ በጥይት ተደበደበ። እኔም ውስጥ ነበርኩኝ። ያ በእግዚአብሔር ፈቃድ ካልሆነ በስተቀር ከእንዲህ አይነት ይተረፋል ብዬም አላስብም። ደግሞ ለበጎ መሆኑን እኔም የእግዚአብሔርን ድንቅ ተአምር ለካ እግዚአብሔር እንደዚህ ያሳልፋል
ቀን ካልደረሰ ሰው ምንም ሊሆን አይችልም የሚለውን እኔም የተማርኩበት ደግሞ ቀደም ሲል በታሪክ የማውቃቸውን የነ አናንያ እና አዛሪያ እነ ሚሳኤል ከእሳት ሳይቃጠሉ ወጡ የሚባለውን ነገር በራሴ ላይ እንዳየው ነው የሆነውና የበለጠ እግዚአብሔርን የማመሰግንበት የበለጠ እግዚአብሔርን ተስፋ አድርጌ እንዳገለግለው ራሴን ሰጥቼ እንዳገለግለው የእግዚአብሔርን ድንቅ ተአምር ያየሁበት ነው እንጂ ከዚያ ይተረፋል ብዬ አላሰብም። በኢላማ ነው የተተኮሰው። በኔ በኩል መስታወቱን ሰብሮ ገብቶ በሾፌሩ በኩል ነው የወጣው ጥይቱ ማለት ነው። እንግዲህ ይሄ የተወዳችሁ ኦርቶዶክሳውያን ከምንም ጊዜ በላይ ይህንን ቪዲዮ በደንብ ኮፒ ሊንክ ሪፖስት እንድታደርጉ ይሻል። በአርሲ የተፈጸመ ስላለው የደረሰ ስላለው ጉዳት፣ መከራ፣ ስቃይ አንድ ቪዲዮ አጋርቼ ሰርቼ ነበር። ኦርቶዶክሳውያን ሼር አናደርግም፣ እርስ በርስ አንተባበርም፣ አርሲ መከራ ውስጥ ናት፣ ቢያንስ ድምጽ እንሁናቸው የሚል አንድ መልእክት አቅርቤላችሁ ነበር። ከ200 ምናምን ሺህ በላይ እይታ አግኝቶ ነገር ግን በከፍተኛ ሪፖርት ኮሚኒቲ ጋይድላይን ብሎኝ እንደምትመለከቱት ከእይታ ውጭ አድርጎታል። አይታችኋል። እኛ መረባረብ ሳንችል ስንቀር እነሱ ተረባርበው የሚታየውን ቪዲዮ እንኳን እንዲጠፋ አደረጉ። ኦርቶዶክሳዊነት ልኩ ምን እንደሆነ እንኳን አልገባን። እኛ ቪዲዮን ሼር አድርጉ ስንላችሁ እኛ ላይክ አግኝተን የናንተ ኮሜንት የናንተ ፎሎ ማድረግ ለኛ ገንዘብ የሚሆን ከመሰላችሁ ተሳስታችኋል። ምንም ለኛ የሚሆን ገንዘብ የለው፣ ለኛ ገንዘብ አይሆን። ነገር ግን የምንሰራው ቪዲዮ እዛ ላሉት ለነሱ ይደርሳል፣ ለሚመለከተው አካል ይደርሳል። ለዛ ነው ሼር አድርጉልን፣ ሰብስክራይብ አድርጉልን ያልን ለምናችሁ። ጊፍት ስጡን፣ ብር ስጡን፣ አበባ ስጡን፣ አንበሳ ስጡን አላልናችሁ። ሐሳባችንም አይደል። ግን ቢያንስ ድምጽ እንሁናቸው። ኦርቶዶክሳውያንን እንረባረብ። መከራቸው መከራችን ይሁን፣ እንባቸው እንባችን ይሁን፣ ሐዘናቸው ሐዘናችን ይሁን። እኛ እስካሁን ምንም መከራ ያልደረሰብን በዚህ ሰዓት አርሲ ላይ ስላልሆን ብቻና ብቻ። ስለዚህ ከግንዛቤ አድርጉ። ከሀገር ውጭ ያላችሁም እናንተን ይመለከታል። ኢትዮጵያ አይደለም ብላችሁ ዝም አትበሉ። ኢትዮጵያ የሆን ደግሞ ድምጽ ነው። ቢያንስ ድምጽ ኮፒ ሊንክ ሪፖስት ሼር ደጋግማችሁ አድርጉ። ፍትህ ጠይቁ፣ ፍትህ በሉ። አዎ ፍትህ ምናልባት ስንጽፍ ላይ መለስ ይችላል፣ ግን ይሰማል። ቢያንስ ይሰማል። ያንን መሰማት እንፈልገዋል። ይባካችሁ ኦርቶዶክስ ተባበሩ። ባካችሁ ለኔ ብቻ ሳይሆን ሌሎች ኦርቶዶክሳውያን ቪዲዮ ሲሰሩ እንተጋገዝ። ይሄ ምምቅኛኘት፣ ክፋት የት እንደሚያደርሰን አናውቅም። ይባካችሁ ማለት እንደው ሰላሙ በሰላም ገዳም ደርሰን እንምጣ። አክሱም እንሳለም፣ ደብረ ሊባኖስ እንሂድ። ብዙ የናፈቁን ገዳማት አሉና ለእናንተ ብቻ አይደለም እኛ የምናግዛችሁና እነሱን የሰላም ስራዎች አብረን ከናንተ ጋር ብንሰራ በእውነት የተባረከ ሐሳብ ነው። ሰላም በጋራ እንስራ። ሰላም ሁሉም ጋር በተሟላ ሁኔታ ይስፈን። ግጭትን እናስቀር። ይሄንን ከልብ እንደተናገርነው ከልብ ከሰራ ነው ኢትዮጵያችን ለጣልቃ ገብነትም ለተለያዩ አላስፈላጊ ግጭቶችም የሰው ህይወት መጥፋትም የንብረት መውደምም አትዳረግም። ቤተ እምነቶች የመጀመሪያው ትልቁ ኃላፊነታቸው ሰላምን መስበክ ነው። የሰላም አምባሳደር መሆን ነው። አንዱ ኃላፊነታችን በጋራ መወጣት ያለብን ይሄ ነው። ስናፈርስ ከ4 ኪሎ አላነቃነቅን የቤተ ክርስቲያኒቷን ይዞታ 4 ኪሎ ላይ እነኛ ደሳሳ ጎጆዎች በቆርቆሮ ተገቢ ባልሆነ ሁኔታ ውስጥ ስትገለገሉበት የነበር አይመጥንም ነበር። እነሱን ስናነሳ እዚሁ 4 ኪሎ ነው የተካነው። የተበታተኑን ሰብሰብ አድርገን ነው አንድ ቦታ። ካርታ አልነበረውም። በእርግጥ ካርታ ስላልነበረው ካርታ እንዳዲስ ስለሆነ እየሰጠን ያለነው መቁጠር ነበረብን ከ1 ሚሊዮን በላይ የሚለው ውስጥ ግን አላደረግነውም። በቤተክርስቲያኒቷ ይዞታ ቁጥጥር ውስጥ የነበረ ስለነበረ ማለት ነው። የቀድሞ ይዞታ ብለን ወደ ካርታ ነው ያስገባነው። ከንቲባ ጽሕፈት ቤት ከአራዳ ህንጻ ፊት ለፊት ያለው ህንጻ ይሄ ነበረ እንደ ይዘቱ እውነት የተሰራውና የቀድሞ የሚመጣጠን ነው። እንድትሰሩ እንድጠነክሩ ነው የምንፈልገው። ባይሆን ኖሮ ከካሳ ግምቱ
እጥፍ ወጪ አውጥተን እንደዛ አይነት ህንጻ ገነባ። በፍሎርም ጨምረን በጥራትም ጨምረን የከተማውንም የቤተክርስቲያኑትንም ትልቅነት በሚመጥን ደረጃ ገንብተን ያስረከብነው። ሌሎችም ኮሪደር ምክንያት የተነካኩ ያው እንደምታውቁት ህጋችን ከፊል ተነሺ ሲኮን አትተኩ ነው የሚለን። ህግን ያወጣው ሰው ነው ብለን እሱን አሻሽለን ከፊል ተነሺነት አጥር ጭምር ሲጠጋ ስንት ካሬ ናት ከቀድሞ ላይ የተሸጋሸገችው የተወሰደችው እያልን ካልኩሌት እያደረግን አልተካነ። ቅድስት ማርያም እዚሁ ጋር አንድ መረጃ ነው። እሱም ብቻ አይደለም። አባታችን ከቦሌ መድኃኔዓለምን እኮ ዙሪያውን ያደስነው እኛ ነን። ቅድስት ማርያምን አጥሩን ያደስነው እኛ ነን። እስጢፋኖስን ዙሪያውን እንደዚህ ያሳመርነው እኛ ነን። በመንግስት በጀት አደረግን ለማለት ስላልሆነ ነው ሁሉን ያላነሳ ነው። ጠቅለል ያለ ነገር ብቻ እያስተናገርን ነው። ክብር እንሰጣለን፣ እናገለግላለን የሚለው ማሳያ ብቻ ነው የጠቀስነው። እንደዛም ሆኖ ደግሞ እዛም ማሳመረን የተሸረፉ ወደ መንገድ የገቡ ለጋራ ጥቅማችን ቅድም አባታችን እንዳሉት ነው። ለጋራ ጥቅማችን እኛው እንድንገለገልበት አካባቢው እንዲመጥን ቤተክርስቲያኖቻችን እኮ እንደሌላ ሀገር እኮ የሚጎበኙ መሆን አለባቸው። ብዙ ጥንታዊ ኢትዮጵያን የሚገልጹ የሚጎበኙ ቅርሶች ያሉበት ታሪክ የሚገለጥበት ስፍራ ነው። ስለዚህ በማይመጥን ገጽታ ለምን ኢትዮጵያንም አያስከብርም፣ ቤተክርስቲያኑንም አያስከብርም። ስለዚህ እንደዚህ እንስራያን እናንተም ሰርታችኋል አብራችሁ። ከሁሉ በላይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምናቀርበው ተደጋጋሚ ምስጋና የምንሰጠው እውቅና ኮሪደር ልማትን ስንሰራ የጀመርነው ፒያሳ አካባቢ የዚህ 4 ኪሎ ላይ ነው። በምሳሌነት ነው ልማትን የደገፈችው፣ በተምሳሌትነት አርአያነት እና አቡነ አብርሃም እዚህ በነበሩ ጊዜ ተመካክረን በጋራ ወስነን ምን መደረግ እንዳለበት የጋራ አድርገን አብረን ቆመን ስናሰራ ነው የቆየነው። ዛሬ ጠቅላይ ጽሕፈት ቤት እዚህ የሉም እንጂ የተቋቋሙት ኮሚቴዎች እንደኛው እስከ 6 ሰዓት ድረስ ውጪ እየቆሙ ሲያሳድሱ ህንጻዎቹን ሲያሳምሩ፣ ዛሬ ግን በገቢ በብዙ መንገድ ተጨማሪ ገቢ ለቤተ ክርስቲያኒቱ በማስገኘት በኩል ጥቅም እንዳመጣ እኛም በክትትላችን እናውቃለን ማለት ነው። የቆላችሁ እንደው የምትሆኑትን ያጣችሁ እስላሞች ረፉ፣ ጴንጤዎች ረፉ። ጴንጤዎቹ ዋጋችሁን ታገኛላችሁ። ራሱ እስላሙ የደርቢ ጨዋታ አሁን እኛ ብናልቅላቸው የደርቢ የዋንጫ ጨዋታ ከእናንተ ጋር ነው የሚጫወት። አንተ ደግሞ ሃሌሉያ ስትል ነው የከረምከው። መተኮስ እንኳን አትችልም። የተመቻቸህ ነው። በክርስትና እንኳን ቢሆን ስሙን በመጥራት እንኳን አንድ የምትሆነውን ኦርቶዶክሱን ክርስትናን አቆይቶ መጽሐፍ ቅዱስ ጽፎ የምትሰብክበትን እንጀራህን የሰጠን ኦርቶዶክስን ትተህ አልሐምዱሊላህ እያልክ እና መዲን ጀበል እኮ ሲያሻሿቸው ጴንጤዎቹ ሲያደነዝዟቸው ሐራም የሆነ እኮ ነው። ከዛ ጴንጤዎቹ መስቀል አደባባይ ሲያዘጋጁ ባንዲራ ይዘው የክብር እንግዳ ሆነው ሄዱ። ከዛ ፓስተሩ አሜን ሃሌሉያ ኢየሱስ ምናምን ሲል እና መዲን ጀበል መስሎሻል ጂሎ እንኳን ከኦርቶዶክስ ገነጠልንሽ እንጂ እናሳይሻለን እያሉ ባንዲራቸውን እያደረጉ ኢየሱስ ምናምን ሲባል ኢየሱስ መሐመድ እያሉ ፎግረው አፈር ቀደም ያዘ። ጴንጤ ጠብቅ ዋጋን ታገኛለህ። ዛሬ ተደሰት፣ ከበሮ ምታ። ኦርቶዶክስ አለቀልኝ፣ ኦርቶዶክስ ሞታልኝ፣ ኦርቶዶክስ ተገደለልኝ፣ እምባ በደስታ ከበሮ ደረግ። ብትጮህ እንኳን የሚሰማ የለም። ኦርቶዶክሱ የጊዜ ጉዳይ ነው። እግዚአብሔርም አለለት፣ ራሱንም ይከላከላል። እንደዚህ አይነት መረር ያለ ቃል መነጋገር መቻል አለብን። ይህን ካልተነጋገርን አይሆንም። ሀገሪቷ የእስላም መንግስት አይደለችም። ሀገሪቷ የጴንጤ መንግስት አይደለችም። መንግስታዊ ሃይማኖታዊ ስርዓት የፈጠረው የአብይ አህመድ ጩሉሌ ነገን የማያስብ በሚሰራው ነገር ሁሉ ጥርስ ውስጥ የሚከት ሰውዬ በሚያደርግልን ነገር እንትን ማለት አንችልም። ስለዚህ አብይ አህመድ ዱባይ የሄደው እንደኔ ግምት ነው በጠባው ጡት ምክንያት ወንድሜ ምን ሆንክ ብሎ አልጋ ላይ የተኛውን ሼኩን ንጉሱን እሱን ሊጠይቅ ነው። አንድ ሁለተኛ አሜሪካ ውጭ ጉዳይ ሚኒስትር ምን ብሎ እንደላከው አናቅም፣ መልእክት ሊያደርስ ይሆናል። ሁለት ሶስተኛ የሐሚቲ ጦር እየተሸነፈ ነው። የሚሸነፈው ደግሞ ስንቅና ትጥቁ ከዱባይ ስለቀረ ነው። ዱባይ ደግሞ በአንድ ደቂቃ 1 ሚሊዮን ብር እየከሰረች ነው። እግዚአብሔር በሚያውቀው። እዚህ አሁን ለሐሚቲም ለአብይ የሚሰጥ ቁጤ የለም። ነዳጁ ደግሞ በዚህ ከቀጠለ አብይ ጦሩን ከቀይ ባህር ወደ
ድብ ባህር መልሷል። ስለዚህ አሁን ጦርነት እንኳን ቢጀምር ትግሬዎቹ ቢጀምሩ ምናምን ቢጀምር ትግሬዎቹና የፋኖ በእግሩ ነው እንደ ጀት የሚሮጠው። ይሄ ደግሞ በነዳጅ ነው ማመላለስ ያለበት። ከደቡብ ያመጣቸውን ጴንጤዎች ከኦሮሞ ያመጣቸውን ምስኪኖች በመኪና ነው እንትን ማለት ያለበት። ነዳጅ ደግሞ የለም። ከባድ ነው የሚሆነው፣ ከባድ። አሁን ይህንን ምክር ለፋኖ መስጠት አይደለም፣ ግን እየከበደ ይመጣል። ስለዚህ ቁጢም ለመጠየቅ ይሆናል ሄደው እዛ አሁን አውሮፕላኑ ቢመታ ምን ቢመታ አሁን ኢራኖችም ምን እንዳሰቡ ምን እንደሚያስቡ አናውቅም። ይሄን ማድረግ አልነበረበትም፣ ግን አድርጓል። ያው ለእስልምናው ሲል ነው ለሃይማኖቱ ሲል ነው ይሄን ያደረገው። ይሄን በቁርጠኝነት ማወቅ አለብህ። ከመጀመሪያው ዴዋን ጀምሮ ተናግሬያለሁ። አብይ አህመድ እስልምና አያሳፍርም፣ እስልምና አያሳፍርም። ብልጥ ጴንጤ ነኝ ብሎ እስላም መሆኑ እና ለእስልምና ጥቅም ለእስልምና ምናምን እሱ ነው እንጂ እስላም መጥቶ ቢያስተዳድር ምን ችግር አለ? ምን ችግር አለ? ሀገሬ ጋራ ነው። እውቀት ያለው ችሎታ ያለው ያስተዳድር፣ በማንም ነቀፌታ የለም። ይሄ ግን አጭበርባሪ ነው። አብይ እስላም ነው። ያውም ደግሞ እስላም ሲባል የዋሃብያ እስላም፣ አራጅ እስላም፣ ዜጎቹን የሚገድል ዜጎቹን የሚያርድ የማጽናኛ ቃል የማይወጣው እንኳን ሌላው ቢቀር ይሄ ደቡቡ እንኳን በጣም ያሳዝናል አይደል? ወታደሩ ነው እሱ ሲመጣ እግሩ ላይ ሽኮኮ ብሎ እንትን የሚለው ለሱ እንኳን ለሞቱ አላለ። አስባችሁታል? አሁን ጋሞ ላይ 100 ምናምን ሰው የሞተው ኦሮሚያ ክልል ቢሆን እንዴት ቁማር እንደሚሰሩበት ፓርላማው ይሰበሰባል። የሀዘንን ጉርጉሮ ይደረጋል። ባንዲራ ዝቅ ይላል። አርቲስቶች ተነስተው እንትን ያወጣሉ ነጠላ ዜማ። ለወገኔ ምን ሞት ነጠገ ወገኔ መሬት በላህ ባለ ይላል። ከዛ በአማርኛ ከዛ ደግሞ ከስጎቴን ራፍደቴ እንደቺኒ ስለፍኔኑኛቴ ነሚኮ በትግርኛ ይመጣና ነሐፀይ መሬት በሊኡ ነሲሁ ጥቁር ለብሶ ከዛ ጉራጌው ይመጣና አቸፈር ባህኖ ናይ ኦሮሞ እንትሰይ ሞትዩ ጎይታ ይላል። በእውነት እንደዚህ ነበር የሚለው። አሁን ኦሮሞ ቢሆን የሞተው ጋሞ ሆነ እንጂ እንደዚህ ጋር አይቆጠሩ፣ እንደ ሰው አያያቸው፣ እንደ ከብት ለመሞት ብቻ የሚያዛቸው ሁለት መስመር እንዴት ነው? ለኦሮሞ ቢሆን ባንዲራ ዝቅ ብሏል። ባንዲራ ዝቅ ይላል። የሀዘንን ጉርጉሮ ይታወጃል። እዛ ሀብታሞቹ ከረጢት ይዞ ይመጣል። ያው የልመና ከረጢቱ ኬኬ ስንት ሰጠ? 2 ሚሊዮን ጨምር በለው። ኦሮሞ እኮ ነው የሞተው 10 ሚሊዮን 20 ድና ስንት ሰጠ? ደግሞ አማራውና ትግሬው ስንት ሰጠ? እዛ እነሱ የሚወጡ ነው እንትና አቶ ሀጎስ ኪሮስ የምንትስ ትሬዲንግ ምናምን 100 ሚሊዮን ሰጥተዋል። አሃ ሊያስበላኝ አይደል? ይሄ ትግሬ 100 ሚሊዮን ይሰጠው ይላል። ላይሰጥ ይችላል እኮ አማራው አንተና ሰጥቷል። መኪኖቹ ይመደባሉ። ድንኳን በየከተማው ይሰራል። በየመስጊዱ ይለመናል። አለቅ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ትታዘዛለች። የኢትዮጵያ ኦርቶዶክስ ቤተክርስቲያን በኦሮሚያ ምናምን የመሬት መንሸራተት ለገደ 830 ሚሊዮን ብር ቤተክርስቲያኒቷ ሰጥታለች ይባላል። ለልጆቹ ይደርሳል አይደርስም? ለሰዎቹ ይደርሳል አይደርስም? ይሄ ነበር የሚደረገው። እና እንደ ዜጋ እንደ እኩል እዩን። ጋሞም ደቡብም አንድ ነው። የአፓርታይድ ስርዓት ይቁም። መሪው የሁሉም ነው። ባንዲራ ዝቅ ማለት ነበረበት። ከቤሩት ሲመጣ 25 ሰው ሞተ። ከምን ሲመጣ ባንዲራ ዝቅ ታደርጋለህ? ዜጎች ናቸው የሞቱት። አንድ ቲክቶከር ሲያወራ ስም አላየሁ። አንድ ፌስቡከር ሲጽፍ አላየሁ። ግን ጋሞዎችን እንደዛ ገለው ሲያበቁ የጋሞ ወጣቶች ሲነሱ የጋሞ ሽማግሌዎች ቄጤማ ይዘው አበረዱ። ባንክ ምን በቀል እንዳታደርጉ ብለው ከዛ እነዛን ጋሞ እኮ ማለት ይቅርባይ ነው። አርዶት ሲያበቃ ጋሞ ይቅርባይ ነው። ጋሞ ምናምን ምሳሌ ይላል። ደቡብ እንደዚህ ነው። ይሄ ትክክል አይደል? እንደ ዜጋ የአዲስ አበባ ክልል ከንቲባ
ለምን ለኦሮሚያ እንደዚህ ተሰጠና መስጠት አለባት ለጋሞ አደጋ ለደረሰባቸው ሄሊኮፕተር ተልኳል አሁን አልተላከም ሄሊኮፕተር ተልኳል አልተላከም ኦሮሞ አይደለም አይሞተው ኦሮሞ ቢሆን ይሄኔ በፓራሹት ነው ሲሉ ታያቸው መከላከያ ተልኳል አልተላከም ከአፈር ውስጥ ህዝቡን እያወጣ ያለው ማን ነው ህዝቡ እላዩ ላይ የሚናደው ህዝብ ዜና ተሰራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የበጋሞ የደረሰባቸውን በጣም ጥልቅ ሐዘኑን አሩሲ የሚጨፈጨፈውን ዝም ብለ አትሮንስ ማርያም መንግስት የሚጨፈጨፋቸውን ዝም ብሎ አስመሳይነት ጋሞች ከኢትዮጵያነታችሁ ዝቅ አትበሉ ይሄን የዋሃቢ እስላምና የጸረ አማራ የጽንፈኛ ፕሮቴስታንት አስተዳደሮች በፈጸሙት ነገር እንዳታዙ ቀን ይመጣል ቀን ይስተካከላል ስለዚህ እንግዲህ ዛሬ አበዛውት ምንም ማድረግ አልችልም የዛሬው መርሃ ግብራችን ይመስላል ደግመዋለሁ እሁድ በቴሌቪዥን ደግመዋለሁ የጋሞ ልጆች የጋሞ የደቡብ ህዝቦች እንዲሰሙኝ የሞቱትን እግዚአብሔር ያጽናናልን የሞቱትን ነፍሳቸውን ይማርልን በህይወት የቆሰሉትን እግዚአብሔር ፈውስ ይስጥልን አሜን በሉ አሜን በሉ አሜን በሉ እግዚአብሔር ያጽናናል ከእንዲህ አይነት ቁጣ ከእንዲህ አይነት መቅሰፍት ይሰውርልን መሬቷን ያስታርቅልን ያስታክስልን የሟች ቤተሰቦችን ያጽናናልን ሌላ ምን ይባላል እግዚአብሔር ምሕረቱን ይላክልን መሬት ከተቆጣች ምንም ማድረግ አይቻልም አሜን በሉ ጻፉ አሜን አሜን ብላችሁ ጻፉ አሜን ብላችሁ ጻፉ እግዚአብሔር ከዚህ ሁሉ መከራና ስቃይ ይገላግለን ድምጽ እንሆናለን እግዚአብሔር ካለ ደግሞ ብልጽግና ባዘጋጀው ሳይሆን ለተጎጂዎች የሚደርስ ከሆነ ደግሞ የበረከት ስራ እንሰራለን እዛ ደቡብ ያላችሁ አብያተ ክርስቲያናት ንገሩን የተጎዱትን ሰዎች ጴንጤ ምናምን አምሳት ለዩ ንገሩን የሚያስፈልገውን የእህል አይነት ንገሩን እኔ ልጃቸው የሺህ ሰው ግምት እስላም ነው ምናምን የለም እዛ የተጎዳውን ሰው በሙሉ ንገሩን እንለምናለን በቃ ለምናለሁ ስለ ማርያምን ይዤ እንደዚህ ይዤ ለጋሞ ወገኖቼ ለተጎዱ ፍራሽ ብርድ ልብስ ምን ልናረግ እንችላለን ቪዲዮ እንደተመለከታችሁ ነው ብፁዕ አባታችን አቡነ ናትናኤል ከጥቂት ዓመታት በፊትም እንደዚህ የግድያ ሙከራ እንደተሞከረባቸው ሁላችንም የምናውቀው ሐቅ ነው አሁንም እግዚአብሔር አምላክ ጠብቋቸው ብፁዕ አባታችን ለሞት እንግዲህ ከጥቂት መትረፋቸውን ባንደበታቸው እየተናገሩ ይገኛሉና እግዚአብሔር አምላክ ለኦርቶዶክሳውያን ባለማህተቦች ደጉን ጊዜ ያምጣልን አሁንም ካህናት አባቶቻችን በመቅደሱ በሰይፍ እየታረዱ ይገኛሉ ኦርቶዶክሳውያን ባለማህተቦችም እንደዛው በጥይት በተለያዩ ነገሮች እየተጨፈጨፉ እየሞቱ ይገኛሉ አርሲ ዛሬም ትጣራለች ያቤል ደም ዛሬም ይጣራል በሰሜን በደቡብ በምስራቅ በምዕራብ ላይ አጥንታቸውን እየከሰከሱ ነው ደማቸውን እያፈሰሱ ነው እንደተመለከታችሁ ነው መንግስት ሃይማኖትን አይነካም ሲሉ እንደተናገሩ ማዳነቻ አቤ እየተመለከተን እንገኛለን እውነት ከሆነ እግዚአብሔር አምላክ አማኑኤሎቹን ቅዱስ ቤተክርስቲያናችንን ይጠብቅልን ለማለት ፈልጋለሁ እግዚአብሔር አምላክ ለሃይማኖታችን ደጉን ጊዜ ያምጣልን ለኦርቶዶክሳውያን ባለማህተቦች እውነት ደጉን ጊዜ ያምጣልን እኛም እንደ ሰማዕቱ ቅዱስ ጊዮርጊስ እንደ ሰማዕቱ ቅዱስ እስጢፋኖስ በሃይማኖታችን እንጸና እግዚአብሔር አምላካችን ይርዳን ይፍቀድልን በቀጣይ ወቅታዊና አዲስ መረጃዎች እስክንመለስ ድረስ ሰላም ቆዩ ሰብስክራይብ እያደረጋችሁ ድምታን መጫናችሁና ትርሱ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ገለጹልን እንወዳችኋለን